ብንሰርቅም ባንሰርቅም እንኳን ክርስቲያን ሆነን መቤቴ ጸልየን ሚራክል እናመጣበታለን የሚል አዚም የዛ ቤት መነቃነቅ የኛን ቤት መጠንከር ያሳያል። እውነቴን እኮ ነው የምነግራችሁ። አዚም ነው ኢትዮጵያ ሕዝብ ላይ የተደረገ አዚም። ይቺን ቤተክርስቲያን ሊጥሏት ይታገላሉ፣ ግን አለት ላይ ናት። መንገድ ለምሳሌ ኢትዮጵያ ውስጥ አሁን ጾም ሲገባ ሁሉም ነገር ጸጥ ይላል። ቅርታ በበቀል አንበላ አይፋቱንም። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ቃለ ቀርነ ሚዲያ ነው። ከኔ ጋራ ቆይታን እናደርጋለን። አራያ መቼ ነው የሚመጣው? የብዙዎች ጥያቄ ነው። እንግዲህ ከአምላኩ ጋር ያለውን ነገር ጨርሶ ወደ ዓለም ደግሞ ሲመለስ የመጀመሪያው ቆይታ ከእናንተ ጋር ይሆናል ማለት ነው። አሁን ከፈጣሪው ጋራ የሚነጋገርበት የጽሞና ጊዜ ላይ ስለሆነ እንዲህ አይነት ሰው ሲገኝ እንዲህ አይነት አጋጣሚ ሲገኝ ይበል ነው የሚባለው እንጂ መቼ ነው የሚመጣው አይባልም። የእውነት ለመናገር መጥቶ ምንድነው የሚያገኘው የሚለው ጥያቄም አለኝ። እዛ ቆይቶ የሚመለከተው የሚያየው ራሱን የሚያነጋግረው ብዙ ነገሮቹ የበለጡ ነውና በጸሎት እንዲያስበን መጠየቅ እንጂ እኔ መቆየቱ በጣም ነው ያስደሰተኝ። ወንድማችን ሲመጣ ደግሞ እኛም እንደዚሁ ተከተን ራስን ለማንጻት ከፊታችን እንግዲህ ኪዳነ ምሕረት አለች። ሱባኤ እንይዛለን ማለት ነው። እንተካካለን። ሁላችሁም ብትሆኑ ከፈጣሪ ጋር የምንነጋገርበትን ጊዜ ብንመድበው መልካም ነው ብዬ አስባለሁ። ከዚሁ ጋር ተያያዘ ነገር ነው ዛሬ የምናነሳው። ጴንጤዎች ጸበል ጀምረዋል። አይገርማችሁም? ጸበል ጀምረዋል። እሱን በደንብ እናነሳለን። ከዛ ባለፈ ደግሞ አሁን ያለነው ሰኔ ጾም ላይ ነውና አሳልፈን የመጣነው እንደዚሁ የአብይ ጾም ነው። ከፊታችንም ፍልሰታ አለ። እንዲህ ያለ እንግዲህ ጾማችንን እንጾማለን። ክርስቶስን የምናስብበት፣ ሕማሙን፣ ገረፋትን፣ ሞትና ስቅላቱን የምናስታውስበት ለኔ የተከፈለ ዋጋ ነው በሚል ስሜት አቤቱ ይቅር በለን እያለን ጾሙን እንጾማለን ማለት ነው። ይህ ጾም ግን ዮናታን አክሊሉን አበሳጭቶታል በጣም በሚገርም መልኩ ማለት ነው። በጣም በሚያስደንቅ መልኩ ዮናታን አክሊሉ ተበሳይቷል በዚህ በጾምና እሱ ጋር በተመለከተ አውደ ምሕረት ላይ አንገቱን ዝቅ አድርጎ ክርስቶስን እያሰበ መጸለይ በሚገኝበት አውደ ምሕረት ብሎ በሚያስበው የራሱ እኛ ግን መድረክ ብለን በመንጠራው እግሩን አነባብሮ ጾምን ሲያንኳሽሽ የሚጾሙትን ለማናናቅ ሲሞክር ተመልክተናል። እሱን በዛሬው ቪዲዮአችን ይዘንላችሁ እንቀርባለን። ከዛ ባለፈ በጣም በሚገርም መልኩ አባ ገብረ ኪዳን በጣም አንጨርጭረውታል ዮናታን አክሊሉን። አባ ገብረ ኪዳን ዮናታንን ለምን አንጨረጨሩት? አባ ገብረ ኪዳን ምን ተናግረው ዮናታን ተንጨረጨረ? ይህንንም ቪዲዮ ይዘንላችሁ መተናል። ከኛ ጋር ስላላችሁ ከልብ ነው የምናመሰግነው። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶች እንደዚሁ መልእክት ሰምተን ስንመለስ እነዚህ ነገሮች እንመለከታለን። አብራችሁ ነው። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። ክቡራን ተመልካቾቻችን ተመልሰን ተገናኝተናል። ዮናታን አክሊሉ በአባ ገብረ ኪዳን ለምን ተንጨረጨረ? ስሙት። ይሄ ነው እንዲህ ያንጨረጨረው። አሁን ሰሞኑን ብንጸርቅም ባንጸርቅም አልተባለ። ብንጸርቅም ባንጸርቅም ምን አመጣው? በእርግጠኝነት ተስፋ አደርጋለሁ ትንሽ ተቆይቶ አንጸርቅም እንደሚባል ምንም ጥርጥር የለኝም። እውነቴን እኮ ነው የምነግራችሁ። አዚም ነው ኢትዮጵያ ሕዝብ ላይ የተደረገ አዚም። አዚም ከኢትዮጵያ ሕዝብ ላይ ተገፉ የወደቀ ቀን የኢትዮጵያ ሕዝብ የጽድቅ ብርሃን ይበራለታል። ለመሰላችሁ ክርስትናው ወደ መጽሐፍ ቅዱስ መምጣት አለበት። ልጅ ለእናቷ ምጥ አስተማረች ነው። ምንም ጥርጥር የለውም። ብንጸድቅም ባንጸድቅም እንኳን ኦርቶዶክስ ሆንኩኝ ምንም ጥርጥር የለውም።
አዎ የኢትዮጵያ ህዝብ ላይ አዚም ተደርጓል ምንም ጥርጥር የለም አዚመኛው የመጀመሪያው አንተ ነህ ሰው ሳይሰራ ይከብራል ብለህ የሰራውን ሊያጠራቅም ያጠራቀመውን እንዲያንቀሳቀስበት የተዘጋጀውን የባንክ ቡክ ጸልየን ሚራክል እናመጣበታለን የሚል አዚም ሀገር ልጆቿ ሰርታ ተበድራም ይሁን ያመጣችውን ገንዘብ እሰልባለሁ የሚል አዚም ኦፖፕ የሃይላንድ ክዳን ውስጥ አድርጎ ውሃን በማማታት ወደ ደም ተቀየረ የሚል ሐሰተኛ ተአምር አዚም የክርስቶስን ቃል እሰብካለሁ በሚል በማጭበርበር በተወሰደ አዳራሽ ውስጥ ገንዘብ የሚታለብበት አዚም ከኢትዮጵያ ተነቅሎ መውጣት መቻል አለበት ክርስትና ወደ መጽሐፍ ቅዱስ መምጣት አለበት እንዴ መጽሐፍ ቅዱስንም እኮ የሰጠች አባስታ የሰጠች እሷ ናት ተርጉማ አባ ገብረ ኪዳን ኤን ስላሉ ነው ያንጨረጨሩት እንስማቸው እስቲ አባታችን ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መቤቴ እንኳን ኦርቶዶክስ ሆን ለምን መሰላችሁ ይሄ ቅዳሴ እኮ የማን ነው የመላእክት ነው አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ አሁን ይሄን ቅዳሴ እኮ የሚካኤል ቅዳሴ ነው ቅዱስ ሚካኤልን ለመስማት አዋጅ አዋጅ ሁላችሁም አንዳንድ ሚሊዮን ብር አምጡ ብንበላውን ማን ከፍሎ ይሰማው ነበር በነፃ ስሙ ስለተባልን ግን ሰለቸ ነው ለመድ ነው እንጂ ይሄ ቅዳሴ የሱራፌል ቅዳሴ ነው ኪዳኑ የሱራፌል ኪዳን ማህሌቱ የሱራፌል ማህሌት ነው ቃል እግዚአብሔሩ የሱራፌል ማህሌት ነው ሃይማኖታችን የሱራፌል ሃይማኖት ነው እመቦዝ አምጻ ካላ ስባተ ሱራፌል ወጉዘ ለይኩን ይላል አቡሊዲስ በሃይማኖት አቡ ሱራፌል ከሚያመሰግኑት ምስጋና የተለየ ምስጋና የሚያመጣ ሰው ቢኖር የተለየ ተረገመ የተለየ ይሁን ሱራፌል ከሚያምኑት ሃይማኖት የተለየ ሃይማኖት ያመጣ ቢኖር የተለየ ይሁን ጾማችን የመላእክት ምንኩስናችን የመላእክት ማህሌታችን የመላእክት ስራታችን ለመላእክት ወባቲ ለዛቲ ቤተክርስቲያን ስራተ መላእክት አርአያ ዘበሰማያት ቤተክርስቲያን ስትትመሰል በጽራ ላይም ዘላይሉ ወቅድስት ድንግል በሰራገላ እሳት ዘይጸውሩ ኪሩቤል ተመልከቱ ቤተክርስቲያን ይላል ለዚህች ቤተክርስቲያን የመላእክት ስራት አላት ለመላእክት ስራት አላት ቤተክርስቲያን ጽራ አርያም ትመስላለች በላይ አራት ወንጌላውያን አሉ እየንተ ኪሩቤል ብነ አርባዕቱ ወንጌላውያን ተመልከቱ በላይ ኪሩቤል አሉ በዚህ አራት ወንጌል አሉ እየንተ ሱራፌል እንደ ሱራፌል ካህናት አሉ ተመልከቱ እየንተ ሊቃናት ማን አሉ መላእክት ዲያቆናት አሉ እየንተ መላእክት እነማን አሉ ደናግል መነኮሳት አሉ ስለዚህ ይህች ቤተክርስቲያን ጽርሐ አርያም ናት በሰማይ የብርሃን ታቦት አለ እዚህ ታቦት አለ በሰማይ የብርሃን መጋረጃ አለ እዚህም የብርሃን መጋረጃ አለ በሰማይ ተመልከቱ የብርሃን መንበር አለ ከዚህም የብርሃን መንበር አለ በሰማይ ረቂቅ ማይጠንት አለ በዚህም ረቂቅ ማይጠንት አለ በሰማይ ረቂቅ ፍም አለ በዚህም ረቂቅ ፍም አለ በሰማይ ረቂቅ ዕጣን አለ በዚህም ረቂቅ ዕጣን አለ በሰማይ እግዚአብሔር አለ በዚህም እግዚአብሔር አለ ስለዚህ እቺ ቤተክርስቲያን ሰማይ ናት ጠፈር ናት እቺ ቤተክርስቲያን ጠፈር ናት ሰውና መላእክትን ያስተባበረች አባታችን አባ ገብረ ኪዳን ምን አሉን እባኮትን አባታችን አንዴ ስም ድገሙልን ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መቤቴ ማርያምን ብንጸድቅም ባንጸድቅም እንኳን ክርስቲያን ሆነን ደሞ እንኳን ተዋህዶ ሆነን ምንም ዮኒ እልህ ተጋብቷል ብለን እንዳናስብ እልህ የሚያጋባ ነገር የለም ከፊት ዮኒ ሽቀላ ላይ ነው ብንል ነው የሚሻለው ልክ እንዳልኳችሁ ነው የሚበላ ሲያገኝ መጽሐፍ ቅዱስን ከስራ አድርጎ የሚበላው መጽሐፍ ቅዱስ ላይ የሚጭን አይታችሁታል አይደል እሱ ተመልክታችሁታል በጣም በሚያስገርም መልኩ ዮኒ እንደዛ ነው ፖለቲካው ከተመቸው ትንቢት ይጀምራል
ፖለቲካው እንደ ስትራቴጂ ያዘው እሱ በትንቢት መልክ ያመጣዋል ሰሞኑን ደግሞ በአንድ መድረክ ላይ ተናጋሪ ሆኖ ብቅ ብሏል በጣም በሚያስገርም መልኩ ማለት ነው ከዛ የዘለለ ነገር ምንም የለም ለምን እንዳበሳጨው አላውቅም እሱ አይደለም እሱም ማያደርገው እኛ በማድረጋችን እንደምንጸድቅ አምነን ነቢያት ጾሙ ብለን የምንጾም ሐዋርያት ጾሙ ብለን የምንተገብር ክርስትናችን ከመጽሐፍ ቅዱስ ያልተጣላን ሰዎች ሆነን ሳለ ክርስትና ለተዋህዶ ሊሰብክ ይፈልጋል አይደለም ክርስቶስን ራሱን ካገኘኮ ቅርብ ነው በጣም ቅርብ በነበርኩ የሚነሳ ብዙ ታሪክ አለው ፍየል ከመድረሷ ቅጠል መበጠሷ አሁን ያለንበት የሰኔ ጾም ነውና ይሄኛውን ያበሳጨው ያለፈው 40 ቀን 40 ሌሊት ክርስቶስ የጾመበትን እኛ የጾምነው ነው ያበሳጨው የፍልሰታው ምን እንዳበሳጨው አላውቅም ነው ወይስ ስጋ ቤት አለው ማለት ኦርቶዶክሳውያን ስንጾም የሚቀዘቅዝ ቢዝነስ አለው ወይ ማለት ጾም ተብሎ አልተገደደ አያስገድደው የሚያስገድድም ስርዓት የለውም ሃይማኖቱ እሱ ይሄንን ተናግሯል ስሙት እስቲ መንገድ ለምሳሌ ኢትዮጵያ ውስጥ አሁን ጾም ሲገባ ሁሉም ነገር ጸጥ ይላል በዛ ኢየሱስ ከመጨረሻው ጸጥ ብሎ የሚኖር ነው የሚመስለው ስጋ የዕለት ሁለት ልክ ጾሙ የተፈታለት አፈር ልሶ ይነሳል ይደንሳል በበቀል ነው የሚጠጣው በበቀል ነው የሚበላው በበቀል ይቅርታ በበቀል አንበላም ዮኒ በገፍ ነው የምትሰለፉት ከኛ ጋር የጾም ነው እኛ እዴ የሰገድነው እኛ ኦርቶዶክሳውያን ኪዳኑን ያደረስነው እኛ ኦርቶዶክሳውያን ጾሙንም ያዝነው እኛ ነን የሚያሻው ቀንም እኮ እናንተ ናችሁ አራተው በገፋ የተፈታለት አንበላም ከተፈታ በኋላ ምናልባት ደግሞ ግብረ ሰላምም አለን በነገራችን ላይ ያልገባህ በጣም ግብረ ሰላም አለን 40ውን ቀን ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ምዜሰ ሆነ ፍስሐ ወሰላም እየተባባለ ግብረ ሰላም እናበላለን ግብረ ሰላም እንበላለን አይገርምም የፋሲካ ምግብ የፋሲካውን ራት የሰላም ምግብ እንበላለን አይደለም 40 ቀን 40 ሌሊት የጾመውን ክርስቶስ አስበን ክርስቶስ መነሳቱን ሐሴት አድርገን ድግስ የምንደግስ ይቅርና ክርስቶስ መጾሙንም ሳታቅ መያዙንም መሰቀሉንም መሞቱንም መነሳቱንም ሳታቅ ዝም ብለህ የምትበላው አለ ጾመኞቹ እኛ እኮ ምንድነው እሱ ችግሩ ነው ግራ ይገባኝ ይሄ 40 ቀኑ ላይ የከፈተው ቢዝነስ አለ እንዳይቀዘቅዝ የፈራው በጣም እኮ ነው የሚገርመኝ እዛ ቤት በእነዚህ በህገ ወጡ ሰዎች የሚታወጁ አሉ የአዳር ፕሮግራም የሚባል አለ እና አንድ ፓስተር የለም አዳር የሚባል ፕሮግራም የለም 30 ሆነ ልከንህ 45 ሆነ ልትመጣልን ነው ወይ የምታድር የሚል ፓስተር ነበር የለም ለምንድን ነው የምታድረው የሚያሳድር ምን አለ እኛ ግን ለማህሌቱ እናድራለን ለሰዓታቱ እናድራለን ለኪዳኑ እናድራለን ለቅዳሴው ለዝማሬ ለውዳሴው ተዘግታም አታውቅም ሮብ ከ10 ሰዓት እስከ 11 ሰዓት አርብ ከ2 ሰዓት እስከ 3 ሰዓት የሚባል ፕሮግራም የላትም ቤተክርስቲያን 24 ሰዓት የእግዚአብሔር ናት ክፍት 40 ቀን አምሮን አይደለም የምንጾመው ስርዓት ሆነ አበጅታ ነው በጣም ይገርማል የረዘመው የ40 ቀኑ ብቻ እኮ አይደለም ጾማችን የረዘመው የ40 ቀን ብቻ አይደለም ጾሙን ይሁን ሲያጥር እኮ አለን ጳግሜ በጣም ሲያንሳለን አርብሮ
በጣም ሲወርዳለን ጋሃዳለን ጾም አይገርም ስርዓት ቤተክርስቲያን አላት በቃ በዛ ልክ ነው የምንጾመውና ለምን እንደተንጨረጨረ አላውቅም ለምንም እዛ እንደተነሳ አላውቅም እዛኛው ቤት እንዳልኳችሁ ነው የዛ ቤት መነቃነቅ የኛን ቤት መጠንከር ያሳያል ይቺን ቤተክርስቲያን ሊጥሏት ይታገላሉ ግን አለት ላይ ናት የኡነት እንጣላት እንኳን ቢባል የሚጥሏት ከወደቁ በኋላ ነው እሷ የምትንገዳገደው ምክንያቱም እንጥላታለን ብለው ሁሌ የሚመክሩት የራስ አይዲያ የላቸው የሷን ጥላ ነው የሚከተሉት አንድ ምሳሌ ልስጣችሁ ለምሳሌ አንድ የጧት ፀሐይ የሚያገኘው ሰው ፊቱን ወደ ምስራቅ ቢያዞር ጥላው ወዴት ነው ያለው ወደ ኋላ አይደለም ቀን 6 ሰዓት ላይ ቢሆንስ ጥላው ስሩ ነው የሚሆነው ማታስ ቢሆን ጥላው ወደፊት ይመጣል ይሄን ነገር ልንገራችሁ አሁን ዮኒ እንደ ጥላ ነው የሚከተሉን ብያላችኋል ጊዜው የጾም ከሆነ ከኋላ አለን ከኋላ እንደወጣው ጥላ ነው የሚመጣው ይሄ ጊዜው ደግሞ ቀትር ነው ብለን ተክለ ሃይማኖትን እናከብራለን ስንል አሁንም እንደ ጥላ ከስራችን ነው ከስራችን ነው ቅዱስ ጊዮርጊስን እናከብራለን ስንል አሁንም ወሩን ቀኑን ይቀይራል እንጂ እንደ ጥላ ነው የሚከተሉ ልክ እንደ ወይዘሩ ሰማዕቱን ስናከብር ስለ ሰማዕቱ እመብርሃንን ስለ እመብርሃን ቅድስት አርሴማን ስናከብር አርሴማ ብለው ይመጡልናል ብፁዓን አባቶቻችን ሊሰበሰቡ ሲሉ ስለነሱ ሌላ ምንም የራስ አይዲዮሎጂ ይላል እንደ ቀጥር ጥላ አይላቀቁ ነው መሽቶ ሲጨልም ጌታ ምን ያወጣል ጨረቃ በጨረቃም ጥላል አይደል እኛ በማህሌቱ እንኳን ምሽት ምስጋና ላይ ሆነን የጨረቃውን ጥላ ሆኖ ይከተሉናል አይገርምም አይፋቱንም ግን የጨረቃው ሚውን የፀሐዩ ጥላ እንዲኖር ምን መኖር አለበት ዋና ሰውየው መኖር አለበት እነዚህ አይነት ሐሰተኛ ፕሮቴስታንቶች ለመኖራቸው ኦርቶዶክስ መቆሟን አይገርማችሁ ኦርቶዶክስ ባትኖር እነሱ የሉም ሰውየው ባይኖር ጥላ የለም እኮ ጥላው እየለቀቀ ይመጣል እንጂ ሰውየው ቦታውን አይለቅም እንደዛ ነው በጣም የሚያስገርመኝ ነገር ለዚህ ዋናው ነገር ቁርባንን ይቃወሙን ነበር አሁን ማቅረብ ጀምረዋል ሻይ አፍልተው ምናምን ቀል ጀምረዋል የክርስቶስ ደም ምናምን ይያሉ በእንትን በስኒ ወስደው ምናምን ፉት አይታችሁታል ሰሞኑ ቅዳሴ ነበር ቅዳሴ በጣም ናፍቋቸው የጣኑ ምናምን በነገራችን ላይ አይደለም በመንፍቅና ከተዋህዶ ቤት ተላቀ ይቅርና ራስ ኦርቶዶክስ ሆነ ቤተክርስቲያን የምታሸተው ዕጣንና ነጩን ዕጣን ከቤተክርስቲያን አምጥታ ቤት ውስጥ ብታሸተው አንድ አይደለም ቤተክርስቲያን ሲመጣ ማዕዛው ይለወጣል ወዳጅ የምትበላው ምግብ እኮ ነው እቤት የቋጠርከው ለካህናቱ ለተስካርም ይሁን ለዝክር እቤት የቋጠርከው ምግብ የቤተክርስቲያኑን ግቢ ሲመጣ ጣዕሙ ይለያል እና ቅዳሴ አማረን ብለው በአዳራሽ ውስጥ ጀምሮታል ቅዳሴ እጅግር የለው ምንም የለው እጅግር የለው ምን አሉ መናፍቃን ቅዳሴ ሊቀድሱ ገባዋሉ እንደዚሁ አምሯቸው እንችላለን ብለው እና ስለሚችሉት መናፍቅ ከመሆናቸው በፊት እኛ ቤት ስለነበሩ ሲወጡ ጸጋው ተከፈፈባቸውና በእነሱ አባባል ቀድሰው ወጡ አሉ ጨርሰው ቁጭ አሉ የዛሬው ቅዳሴ የሚገርም ነው አሉ ግን አሃዱን ረሳናት የቅዳሴውን አናት ረስተውታል የለም እጅግር የለውም እና እዛ ቤት ቅዳሴውን ይቃወሙናል ግን ቅዳሴውን ጀምሮታል እዚህ ጋር ስናገር ኦዴ ያረረ ነው ቤተ ክህነታችን መች በርትቶ ህግ ክፍሉ እንደሚሰራ ባናቅም ልጆቹ ይታሰሩበታል የለም ልብ ይስጣችሁ ለቤተ ክህነቱ እኛ የምናወራው ስለ ቤተ ክርስቲያኗ ነው ቤተ ክርስቲያኗና ቤተ ክህነቱ ስለሚለያይ ክብራን እኔ ማቀው ቤተ ክርስቲያኗ ነው ቤተ ክህነቱን አላውቅም ቤተ ክህነቱ ላይ ሰዎች ናቸው ያሉት በዘር በቋንቋ በምን በመደባ በብዙ ነገር ሊሆን ይችላል ዘር ማትለይ ቀለም ማትለይ ጎሳ ማትለይ ሀብት ማትለይዋን ስለ ቤተ ክርስቲያን ነው ያወራን ያለነው በመንፍቅና የተባረሩትም ወይ ግማሹ
እንትን የዘር ችግር ነው ወይ ደግሞ የብር ችግር ነው ወይም የአመል ችግር ነው የሴሰኝነት ምንም እነ ፓስተር ትዝታውን ታዩት የለ የተገለሉበት ቤተ ክህነት ውስጥ ነበሩ እነሱ ያሉት ቤተ ክርስቲያኗ ውስጥ አልነበሩ ቤተ ክርስቲያኗን ነው እየገለጽንላችሁ ያሉት እና ቁርባን አማራቸው እንዳልኳችሁ ቅዳሴ አማራቸው ልክ እንዳልኳችሁ ጸበልን ይቃወማሉ አሁን ግን ጴንጤዎች ጸበል ጀመሩ ተመልከቱልኝ ውሰዱ አሁን ውሰዱ harka ulqabal galgala kanan jalqabe balbala banamasi ከነጅራ ከዛሬ ምሽት ጀምሮ የተከፈተውን በር ሰጥቻለሁ ነው የሚለው ትርጉም ቪዲዮን እያያችሁት ጸበል ጀምሯል ማለት ነው ጸበል ጀምሯል ያድናል አያድንም እናየዋለን ያመነ የተጠመቀ ይድናል ምናምን ሆኖ የተጠመቁት ብለውናል ግን ጥምቀት ጀምሮናል አሳይቻችኋለሁ ከዚህ በፊት ምናምን ሆኖ የተጠመቁት ብሎ ይጠይቃሉ ደግሞ እዛው እቺ ቢዝነስ ይገኝባታል ብለው የሚያስቧትን ይሰራታል ድህነቱ አለ የሉባት ደግሞ በጣም በሚያስገርመው ነገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጸበል ቢዝነስ የለውም ለሁሉ የተሰጠ መድኃኒት አይገርምም ጸበል ኤክስፓየር ዴት የለውም በዓለም ያለው መድኃኒት ግን ኤክስፓየር ዴት አለው ማዘዣ ዶክተር የለውም አምነ መተ ነው የምትጠመቀው ንስሐ ወስደህ የምትወስደው መድኃኒት ሳይድ ኢፌክት አለው የምትወስደው ጸበል ግን ሳይድ ኢፌክት የለውም የሚካኤልንም የማርያምንም የመድኃኒዓለምንም የአቡዬንም ጸበል መጠጣት ትችላለህ ወዳጅ ለሳምባ ምች የተሰጠህ ለጉንፋን አትወስድ በዓለም ለሆድ ቁርጠት የተሰጠህን ለሌላ አትወስዱ ሳይድ ኢፌክት አለው ኤክስፓየር ዴት አለው ጸበል ኤክስፓየር ዴት የለው ሳይድ ኢፌክት የለው መድኃኒቱን የሚሞቅ ቦታ ብታስቀምጠው ይበላሻል ጸበሉ የለም እምነት ነው ያ የሚሆነው ተዋህዶ ቤት ነው የተዋህዶ ልጆች እንዳትሸወዱ ባላችሁበት ጽኑ ከኔ ጋር ቆይታን ስላደረጋችሁም ከልብ ነው የማመሰግነው እንግዲህ የሚንጫጩት ይንጫጫሉ በከሳሾቿ መካከል ደግሞ ረጅም መንገድ ተጓዛለች ቤተክርስቲያናችን ልደት ሞት ሰርግ ተስካር መልስ ቀለበት ሌሎችም ይሁኑ ሁሉንም ኦርቶዶክሳዊ ለዛ ያላቸው መርሃ ግብሮችን ማሰናዳት ከፈለጉ ሎዛ መንፈሳዊ ሁነት አዘጋጅ የቤተክርስቲያናችን ልጆች ናቸው አሉላችሁ ጥንቅቅ አድርገው መርሃ ግብሮቻቸውን አከናውነው ያንዳንዱን ዝግጅቶቻችሁን በአባቶች አስባርከው በወቅቱ በሰዓቱ ተገኝተው ስራን ጥንቅቅ አድርገው የሚሰሩ ማንኛውንም ዝግጅት የሚያዘጋጁ ኦርቶዶክሳዊ ሁነት አዘጋጆች ሎዛ አሉላችሁ መምህር የማርያም ወርቅ ይባላሉ ከስር በምትመለከቷቸው ስልክ ቁጥሮች ደውሉላቸው ማንኛውም አይነት ዝግጅቶች ድግሶች ሌሎችንም ነገር ማዘጋጀት ከፈለጋችሁ ሎዛ ሁነት አዘጋጅ ከናንተ ጋር አሉ አምናችሁ ስጧቸው በብቃት ይመልሱላችኋል ከኛ ጋር ስለነበራችሁ ከልብ እናመሰግናለን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን መልእክትም እንሰማለን ሰላም እግዚአብሔር ከሁላችን ጋር ይሁን መልካም ጊዜ መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና በሳ መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ
ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ።